ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምናላችሁ። አሁን የደረሱ ነጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ መጀመሪያው መረጃችን ስናልፍ ፕሬዚዳንት ትራምፕ የህፃናት ኤምኤምአር ክትባት አሰጣጥ ላይ አዲስ ኤክስኪዩቲቭ ኦርደር ማለትም የሥራ አስፈጻሚ ትእዛዝ ፈርመዋል። ይህም ክትባት በበርካታ ወላጆች ዘንድ የአእምሮ እድገት ችግር ማለትም ኦቲዝም ያመጣል ተብሎ የሚታሰብ ሲሆን የዚህ ትእዛዝ መፈረም በወላጆች ዘንድ ከፍተኛ ትኩረትን የሳበ ጉዳይ ሆኗል። ይህን በተመለከተ ዘርዘር ያለ መረጃ ይዘናል፣ እንመለስበታለን። በሌላው ዜናችን በኮሎምቢያ ሀገር ውስጥ በዚህ ክፍለ ዘመን ከተመዘገበ ሁሉ ከፍተኛ የሆነው የ7.4 ማግኒቱድ የተመዘገበ የመሬት መንቀጥቀጥ ተነስቶ የ111 ሰዎችን ሕይወት ቀጠፈ። በሺዎች የሚቆጠሩ ህንፃዎች መደርመሳቸውን ተከትሎ ብዙ ሰዎች በፍርስራሽ ስር የተቀበሩ ሲሆን የነፍስ አድንና የፍለጋ ስራው በከፍተኛ ሁኔታ ተጠናክሮ ቀጥሏል። ይህን በተመለከተ ዘርዘር ያለ መረጃ ይዘናል፣ እንመለስበታለን። በሌላው ዜናችን ማህበራዊ ሚዲያ ኩባንያዎች ከክስ ለማምለጥ ያቀረቡት ይግባኝ በፍርድ ቤት ውድቅ ተደረገ። የሜታ፣ ቲክቶክ እና ስናፕቻት ኩባንያዎች መተግበሪያዎቻቸው ለህፃናት ሱስ እንዲያስይዙ አድርገው ነድፈዋቸዋል በሚል ከባድ የህግ ቅጣት ሊጠብቃቸው እንደሆነ ተነግሯል። ይህንንም በተመለከተ ዘርዘር ያለ መረጃ ይዘናል፣ እንመለስበታለን። እንደተለመደው እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎች ትሰማላችሁ። እንደ ሁል ጊዜውም ትክክለኛና ሚዛናዊ መረጃ ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በታላቅ አክብሮት እንጠይቃለን። አሁን ወደ መጀመሪያው መረጃችን አብረን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህፃናት ክትባትን አሰጣጥ ሙሉ በሙሉ ሊቀይር የሚችል አዲስ የሥራ አስፈጻሚ ትእዛዝ ፈርመዋል። ይህ ከመካከለኛው ዘመን ምርጫ በፊት የወጣው ፖሊሲ በተለይም የህፃናት ኤምኤምአር ወይንም የኩፍኝ፣ የጆሮ ደግፍና ሩቤላ በሽታዎችን መከላከያ ክትባት በአንድ ጊዜ መሰጠቱ ቀርቶ በ3 የተለያዩ መርፌዎች በተለያዩ ጊዜ እንዲሰጥ የሚያዝ ነው። ይህ የኤምኤምአር ክትባት አሰጣጥ ጉዳይ ለረጅም ጊዜ በባለሙያዎችና በማህበረሰቡ መካከል ከፍተኛ ክርክር ሲደረግበት የቆየ ነው። ምንም እንኳን በሳይንሳዊ ምርምር ውጤቶች የተረጋገጠ ባይሆንም በመላው አሜሪካ የሚገኙ በርካታ ወላጆች ይህ የተጣመረ ክትባት በአንድ ጊዜ ሲሰጥ ለህፃናት የአእምሮ እድገት ችግር ማለትም ለኦቲዝም ያጋልጣል ብለው ያምናሉ። በመሆኑም ክትባቶቹ ለያይቶና በተለያየ ጊዜ መስጠቱ የተሻለ ነው የሚል ሐሳብ በብዙዎች ወላጆች ዘንድ ትኩረትን ያገኘ ጉዳይ ሆኖ ቆይቷል። ፕሬዚዳንት ትራምፕ ይህንን ውሳኔ ከማስተላለፋቸው በፊት የጤና ጥበቃ ሚኒስቴሩ ሮበርት ኤፍ ኬኔዲ ጁኒየር አማካሪዎች ተመሳሳይ ለውጥ እንዲደረግ ጥሪ አቅርበው የነበረ እንደሆነ ይታወሳል። ቢሆንም ዋይት ሃውስ ራሱ ቀደም ብሎ ኬኔዲ ከዚህ አከራካሪ ፖሊሲ እንዲርቁ በጥብቅ አሳስቧቸው ነበር። ፕሬዚዳንት ትራምፕ ውሳኔያቸውን ሲያብራሩ የተጣመረ የኤምኤምአር ክትባትን በአንድ ጊዜ ሲሰጥ በጣም ገዳይ ሊሆን ይችላል የሚል ስጋት እንዳላቸው ሲገልጹ የሚሰጠውን የክትባት መጠን ከለስላሳ ጠርሙስ ጋር በማነጻጸር አስተያየት ሰጥተዋል። ትዕዛዙ የተጣመሩት ክትባቶች በነጠላ መልኩ በአገር ውስጥ ሲገኙ በ3 ተከፍለው እንዲሰጡና ሌሎች የህፃናት ክትባቶችም ተለያይተው እንዲሰጡ ያዛል። ነገር ግን የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የፕሬዚዳንቱን ስጋቶች ውድቅ አድርጓል። ተቋሙ እንደገለጸው የተዋሃደውን የኤምኤምአር ክትባት በ3 የተለያዩ መርፌዎች መከፋፈል ምንም አይነት ሳይንሳዊ ጥቅም የለውም ብለዋል። በሌላ በኩል የህዝብ ጤና ባለሙያዎች እርምጃውን የህፃናት በሽታን የመከላከል ሂደት የሚያወሳስብ ነው ሲሉ አስጠንቅቀዋል። በተለይም በፈረንጆቹ 2026 ዓ.ም የተመዘገበው የኩፍኝ በሽታ ባለፈው ዓመት ከተመዘገበው ቁጥር ከፍተኛ በመሆኑ ክትባቱን ለያይቶ ማድረጉ የህክምና ወጪንና የጊዜ ብክነትን ይጨምራል ብለዋል። ከዚህም በተጨማሪ በአሁኑ ወቅት ለእነዚህ 3 በሽታዎች የተለያዩ ክትባቶች በገበያ ላይ የሌሉ ሲሆን አምራች ኩባንያዎች አዳዲስ ክትባቶችን ለማምረት ረጅም ክሊኒካዊ ሙከራዎችን ማካሄድ ይጠበቅባቸዋል ተብሏል። ወደ ሌላ ዜና ስናቀና በደቡብ አሜሪካዊቷ ሀገር ኮሎምቢያ በደረሰ እጅግ አሰቃቂና ከባድ የመሬት መንቀጥቀጥ አደጋ በትንሹ 111 ሰዎች ሕይወታቸው ማለፉ ተረጋገጠ። ሰኞ ዕለት በሀገሪቱ ምዕራባዊ ክፍል የተቀሰቀሰውና በሬክተር ስኬል 7.4 ማግኒቱድ የተመዘገበው ይህ ኃይለኛ የመሬት መንቀጥቀጥ በዘመናዊ የሀገሪቱ ታሪክ በዚህ ክፍለ ዘመን ከተመዘገቡ ሁሉ የበረታ እንደሆነ የኮሎምቢያ ጂኦሎጂካል አገልግሎት አስታውቋል። አደጋው በርካታ ሕንፃዎችን ባዶ መሬት ላይ ያስቀረ ሲሆን በሺዎች የሚቆጠሩ ሰዎች ለከባድ ስጋትና እንግልት ተዳርገዋል። ይህ አሰቃቂ አደጋ የመጣው ጎረቤት ሀገር ቬኔዙዌላ ከሳምንታት በፊት በ2 ተከታታይ የመሬት መንቀጥቀጦች ከ6000 በላይ ሰዎችን አጥታ በአሁኑ ሰዓት በፍርስራሽ ፍለጋ ውስጥ ባለችበት ወቅት በመሆኑ በምዕራባዊ ሀገሪቱ ከተሞች የሚኖሩ ነዋሪዎች እጅግ አስደንግጧል። የአደጋው ማዕከል የሆነችው የቾኮ ክልል በትንሹ 12 ሰዎች ሲሞቱ 84 ሰዎች መቁሰላቸውን የክልሉ አስተዳዳሪ አስታውቀዋል። አካባቢው በጀልባ ወይም በአውሮፕላን ብቻ የሚደረስበት በመሆኑና የስልክ መስመሮች በመቋረጣቸው
የአደጋውን ሙሉ ጉዳት በፍጥነት ለማወቅ ፈታኝ አድርጎታል። በቫሌ ዴል ካውካ ክልል ደግሞ 27 ሰዎች ሲሞቱ ከነዚህ መካከል 3ቱ ሕፃናት መሆናቸው ተነግሯል። በተጨማሪም በክልሉ የሚገኘው ዋና ሆስፒታል ሕንፃው በከፊል መደርመስ የገጠመው ሲሆን የነፍስ አድን ስራው ላይ ሌላ ተጨማሪ ጫና ፈጥሯል። በዋና ዋና ከተሞች ቢያንስ 20 ሕንፃዎች ሙሉ በሙሉ በመደርመሳቸው የነፍስ አድን ቡድኖችና በጎ ፈቃደኞች በፍርስራሽ ስር የተቀበሩ ሰዎችን ለማውጣት ከፍተኛ ርብርብ እያደረጉ ይገኛል። በካሊ ከተማ የባህል ፌስቲቫል እየተከበረ በነበረበት ወቅት የተከሰተው ይህ አደጋ ከፍተኛ ፍርሃትን የፈጠረ ሲሆን አንዲት እናት የ2 ዓመት ሕፃን ልጇን ይዛ ከ7ኛ ፎቅ ሕንፃ በደረጃ ሮጣ በማምለጧ ሕይወቷን እንዳተረፈች ተናግራለች። አንድ የካሊ ከተማ ታክሲ ነጂ በበኩሉ አደጋው እጅግ አስፈሪ እንደነበርና በርካታ ወገኖች ሕይወታቸው በማለፉ ከፍተኛ ሐዘን እንደተሰማው ገልጿል። የሀገሪቱ አዲስ ፕሬዝዳንት ብሔራዊ የአደጋ ጊዜ አዋጅ በማወጅና የተዋሃደ ኮማንድ ፖስት በማቋቋም የአደጋ መልሶ ማቋቋም ስራውን በግንባር ቀደምነት መምራት ጀምረዋል። በሰጡት መግለጫም በአደጋው ከ1600 በላይ ሕንፃዎች ጉዳት እንደደረሰባቸውና 61 የሚሆኑት ሙሉ በሙሉ መደርመሳቸውን አረጋግጠዋል። ፕሬዝዳንቱ ሕዝባችንን ብቻውን አንተዋቸውም፣ በሙሉ አቅማችን እንደግፋቸዋለን ሲሉ ቃል የገቡ ሲሆን አደጋው የከፋ ጉዳት ያደረሰባቸውን ቦታዎች በቅርቡ በአካል ተገኝተው እንደሚጎበኙ አስታውቀዋል። ወደ ሌላኛው ዜናችን ስናቀና ዛሬ የማህበራዊ ሚዲያ ኩባንያዎችን ክፉኛ ያስደነገጠ አንድ ትልቅ ዜና ወጥቷል። እንደ ሜታ፣ ቲክቶክ እና ስናፕቻት ያሉ ግዙፍ የቴክኖሎጂ ተቋማት መተግበሪያዎቻቸውን ሱስ የሚያስይዙና ለሕፃናት ጎጂ አድርገው ነድፈዋቸዋል በሚል የቀረበባቸውን በሺዎች የሚቆጠሩ ክሶችን ለማስቆም ያደረጉት ጥረት አልተሳካም። ኩባንያዎቹ በፌዴራል ደረጃ ከጠንካራ የመንግስት ቁጥጥር ቢያመልጡም አሁን ግን በፍርድ ቤት በኩል ከባድ የገንዘብና የሕግ ቅጣት ሊጠብቃቸው እንደሚችል ማሳያ ሆኗል። ለዚህ አዲስ መግለጫ ምክንያት የሆነው የአሜሪካው የ9ኛ ሰርኪዩት ይግባኝ ፍርድ ቤት ዳኞች የሜታንና የቲክቶክን ይግባኝ ውድቅ ማድረጋቸውን ተከትሎ ነው። ኩባንያዎቹ የኢንተርኔት መድረኮች ተጠቃሚዎቻቸው ለሚለጥፉት ይዘት ተጠያቂ እንዳይሆኑ የሚያደርገውን የሴክሽን 230 የተባለውን የአሜሪካ የኮርፖሬሽን ስነ ምግባር ሕግ በመጥቀስ በፍርድ ቤት እንዳይከሰሱ ከለላ ይሰጠናል ብለው ተከራክረው ነበር። ነገር ግን ዳኛው ጃክሊን ንጉየን በጻፉት ባለ 24 ገጽ ውሳኔ ሕጉ ከፍርድ ቤት ክስ ሙሉ በሙሉ ነፃ የሚያደርግ ሳይሆን በፍርድ ቤት ሂደት ውስጥ እንደ መከላከያ ሊቀርብ የሚችል ጉዳይ ነው ሲሉ የኩባንያዎቹን ጥያቄ ገና በጊዜ የቀረበ ነው በማለት ውድቅ አድርገውታል። ይህ የሕግ ፍልሚያ ከመጀመሩ በፊት በሺዎች የሚቆጠሩ ወላጆችና ተጎጂዎች ሜታ የሕፃናት መቆጣጠሪያ ስርዓትን ሕፃናቶች በቀላሉ አልፈው እንዲገቡና ለጎጂ ይዘቶች እንዲጋለጡ የሚያደርጉ አሰራሮችን ዘርግቷል በሚል ሲከሱት ቆይተዋል። እነዚህ ኩባንያዎች መተግበሪያዎቻቸውን ወጣቶችን በሚጎዳና ሱስ በሚያስይዝ መልኩ ነድፈዋቸዋል የሚለው ቅሬታ ለረጅም ጊዜ ሲያከራክር የቆየ ጉዳይ ነው። ወደ አጫጭር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የዓለም ጤና ድርጅት WHO የክትባት ባለሙያዎች አርብ ዕለት በብቸኝነት የጸደቀውን የኢቦላ ክትባት ኤርቮኤ በብዙ ሰዎች ላይ ሙከራ እንዲደረግ የመከረ ሲሆን የክትባቱ ዋና ዓላማ ክትባቱ በዲሞክራቲክ ሪፐብሊክ ኮንጎ በፍጥነት እየተዛመተ የሚገኘውንና በተለየ ገዳይነት የሚታወቀውን የኢቦላ ዝርያ አዲሱ ክትባት መጠበቅ ይችል እንደሆነና እንዳልሆነ ለማረጋገጥ እንደሆነ ተነግሯል። በሌላ ዜና ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ከሚደረግ ቀጥተኛ ጦርነት ይልቅ የኢኮኖሚ ጫና ለማድረግ አዲስ ስትራቴጂ የነደፉ ሲሆን ይህንንም የበለጠ ለማጠናከር ዝግጁ መሆናቸውን አስታውቀዋል። በተጨማሪም ኢራን በአጎራባች ሀገራት ላይ ላደረሰችው ሰፊ ጉዳት ሙሉ በሙሉ ኃላፊነት ወስዳ ተገቢውን ካሳ መክፈል እንዳለባት አጽንኦት ሰጥተው አስረድተዋል። በመጨረሻም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA ከፕሬዚዳንት ዶናልድ ትራምፕ ከሶሪያና ከእስራኤል ጋር ባደረገው ምስጢራዊ ስምምነት መሰረት በቀድሞ የሶሪያ ፕሬዚዳንት አሳድ ስር በድብቅ የኒውክሌር ቁሳቁስ ይገኝበት የነበረውን ጣቢያ 99 የራዲዮ አክቲቭ ቅሪቶች ሙሉ በሙሉ ለማጽዳትና ለማስወገድ ከፍተኛ ዝግጅት ላይ ይገኛል። ይህ ታሪካዊ ስምምነት በሶሪያ በእስራኤልና በቱርክ መካከል ሊቀሰቀስ የነበረውን ወታደራዊ ውጥረት ያረገበ ሲሆን የማስወገዱም ስራ እስከዚህ ዓመት መጨረሻ ይጠናቀቃል ተብሎ ይጠበቃል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።